ወዴትም አትሄዳትም። ልታመልጣ ዘኪን ወቅታ ወዴት ልትሄድ ናይት ቀርቤ ፍረት ትሄዳለህ። እንደዚህ ነው ሁለት መኪኖች ከፊት ለፊቴ እንደዚህ ዘግተው ነው የቆሙት። ወደ ኋላም ነገር ያለው እንዳንተ ወደ ኋላም እንዳልሄድ ደግሞ ከኋላም ዘግተው ቆመዋል። ብረት ፌሮ ነገር ይዘው ወጡ። በቃ ያንን ፌሮ እንትን አደረጉ። በቃ መስታወቱ ራሱ ተሰብሯል። ወስዳቸዋለሁ ብለህ አንዴ ዘኪን ያስወጋቸዋለሁ። ምንድን ነው የምትለው? ኧረ እባካችሁ ወንድሜ ጋር ነገር የለም። ከሱ ጋር ጨርሱ። ወሬ ለተረ አሁን ትናገራለህ አትናገርም? ማነው ዘኪን ያስወጋው? ዘውድስ የት ነው ያለው? ወይ እነሱ ነው ማን ነው ታውቃለህ? ማን ነው ታውቃለህ? እና ማን ናቸው? እሱ የራሱ ጉዳይ ነው። የራሴ ጉዳይ ነው። አዎ እኔ የራሴ ጉዳይ ነው። የት ነው ያለው? ይበለው። ለአሰራራችን ነው። ምንድነው አሰራር? አሰራር እኛን መጨረስ ነው። ብቻዬን አስቀራችሁኝ። ሁለት ወንድሞቼን ገላችሁ። ይሄ ነጭ ሸሚዝ ጥቁር ብሎ ቀላል በእናትህ ተውኝ። ሁላኑ እንደፈለኩ በለው አዳም እኔ ስላሰርከኝ የምታመልጥ መስሎ ነው አይደለ? አይደለም። ይኸውልህ አዳም ይኸውልህ እኔ እዚህ ጋር የምታደርሱብኝ ድብደባ ምንም ማለት አይደለም። እኔ ነገ እወጣለሁ። ይኸውልህ ወንድሞች አሉ፣ እነሱ ይዘው ያሰቃቋል። ይኸውልህ አንተ የትም አታመልጥም። ከህግ ሰማኸኝ አይደለ? ማን ነገር ትረዳለህ? የአንተም ልጅ የተያዘው የእኛም ወንድም ነው የተያዘው። ይሄን ነገር እኔ እንደውም አሁን ላይ በጣም ተረጋግቼ ነው በእርጋታ እያወራሁ ያለሁት። በሰዓቱ ቢሆን ብዙ ነገሮች ሊፈጠሩ ይችሉ ነበረ። አንተም ጋር የመጣሁት በጥቆማ ነው። ሐዋሳም እንደምትኖር አውቃለሁ። ብዙ ነገሮችንም እዚህ ለመጨረስ እንደመጣ ሁሉንም ነገር አውቃለሁ። እኔ ግን ለቢዝነስ አልመጣሁም። አሁን ከነፍስ ጋር እኮ የተያያዘ ነገር አይደለም። እንዴት ነው ከነፍስ ጋር የተያያዘ? ወንድሜን ካየሁት እኮ 20 ቀን አልፎኛል እኮ። ምንም አሁን እኮ ትርጉም የሌለው ነገር ነው። ነፍስም ሆነ ምንም ሆነ ለእኔ ቢዝነስ ነው። ይሄ ሰውዬ ምን አድርጎ እኛ ጋር እንደተገኘ እናንተ አውቃችሁ ነው አይደል የመጣችሁት? ደውሉና እሱ እኮ የምደራደረው ነገር የለም። የመጀመሪያ ልጄ ነው አልኩ። በቃ ደውለው ያገናኙት ለኔ አሳሳቢ ነው አይደለም እንዴ? እናንተ ወንድም እንደሚያሳስባችሁ እኔ ደግሞ የመጀመሪያ ልጄ ጉዳይ ያሳስበኛል። ምክንያቱም እኔ ብዙ ነገር ያየሁበት ልጄ ነው። ብዙ ነገሬ ነው እሱ ልጄ። አሳየኝ። ተረጋጋና ይኸውልህ ታሬ በቃ ከዚህ ክፍል ውጡ። በደንብ አደራ ሴኪዩር አድርጉ። ልጅቷንም አደራ በልልኝ። እንደተነጋገር ነው። እየሰማኸኝ ነው? እየቀለድክ ነው? አይደለም እኔ እየቀለድክ ነው ወይ? ምን እቀልዳለሁ? ልጄ እንደዚህ ሆኖ እንዴት ነው የምቀልደው? ምንድነው የምቀልደው? አገናኛለሁ 40 ደቂቃ ሙሉ እኔ ነኝ ያገጥኩት። እኔ ጋር ነው ስትላ ነበር እንዴ? አዎ እኮ ሌላ ሰው ነው የያዘው። አሁን ሌላ ሰው የምትለው ማን ነው? ሌላው ሰው እኔም አላውቀው ሰው አለ። እኔ እንድጠብቀው የሆነ ቦታ አግታችሁ አስቀምጡልኝ ነው ያለው። አግታችሁ ስትል ትንሽ አታፍር? እዚህ እኔ እኮ በቃ እኔ ምን አገባኝ? እኔ ለቢዝነሴ ነው አይደል እንዴ? በቃ አሁን ምንም አልሆነም አለ አልኩ አይደል እኮ። እና ለአንተ ቢዝነስ ሲባል ያለሽ ማውጣት አለበት እንዴ? ሰማኝ። እኛ ያንተን ልጅ ለማጥፋት ካሰብን እንደዚህ መንካት አይጠበቅብንም። በየሰዓቱ የሚሰጠውን መድኃኒት ካቆም ነው ይሞታል። ሰማኝ አይደል? የት ነው የወሰዳችሁት? ወዴት ነው የወሰዳችሁት? ችግር የለውም መውሰዳችሁ ጥሩ ነው፣ ግን የት ነው የወሰዳችሁት? ንገረኝ ያለበትን። ፍቼ ወስዳችኋል? እሺ ተጫወትክብን፣ ሰራህልን አይደል? ምን አደረኩኝ እኔ? ምን አደረኩኝ? ይያችሁ ነግሬ ፍቼ ገነት ነው ያሉት ብለህ አይደል? እንዴት ተጫወትክ? አብረን አይደል የሰማነው? ምንድነው አብረን የሰማኸው? አብራችሁ አይደል የሰማችሁት? ራስህ በምልክት የሰራኸው ነገር ነው። ምን ምልክት? እኔ ምን ምልክት እሰጣለሁ? በአንድ ቀን ሁለት ወንድሞችን ታሰጣኛለህ አንተ? እኛ እዚህ እያስታመምን እያወራን ያለ ነው። አንተም መምታት፣ መግረፍ፣ ማስወጋት አቅቶን አይደለም። ጭራሽ ዘኪን አስወጋችሁት። እኔ እኮ አብረን አይደል ከዚህ ጋር አብረን አይደል እንደ የሰማነው? ምንድነው አብረን የሰማነው? የነገርከን ነገር ግን ሌላ ነገር ነው። ማችሁን አልሰማህም? ውሸት ነው የነገርከን። ምን ውሸት ነገርኳችሁ? በእናንተ ጆሮ እኮ ነው የሰማችሁት። ይኸውልህ ተቀጣጥረን ሌሊት ልንወጣ ስንለው ዘኪን ተናግረህ ያስወጋው እና ብናገር ስልኬ እናንተ ጋር ነው ያለው። በምንድን ነው የምናገር? ምን አቅልዳለሁ? የተናገርከው ምልክት ካለ ተናገር። ምንም እኔ አልተናገርኩም። እናንተ ናችሁ እኮ። ካልተናገርክ የት አገኙት? ኧረ እባካችሁ በወንድ የት አገኙት? ካልተናገርክ እኔ ምን አውቃለሁ? እሺ እኔ ምን አውቃለሁ? አሁን ይኸውልህ ከአንተ ጋር እዚህ ጋር ዝባዝንኬ ምንም የምናበዛበት ጉዳይ የለም። ሰማኸኝ? ኧረ እባካችሁ እንደዚህ እጅን ተጠፍረህ 3 ቀን የተገረፍከው የእኛን ወንድም ኧረ ፍቱኝ ብትችል ለማስገደል አለበለዚያ አሰናክለህ ለማስቀመጥ ነበር አይደል ያሰብከው? ምንም አይጠቅማችሁም። አሁንም ቢሆን ወስዳችኋለሁ። ይኸው አብረን እንሂድ ከፈለጋችሁ። ወዴት ነው የምትወስደን?
ወስዳቸዋለሁ ለኮ ነው አንዴ ዘኪን ያስወጋው ምንድን ነው የምትለው? ኧረ እባካችሁ ኧረ ዋስጡኝ እባካችሁ። ምንም ውሃ የሚሰጥህ የለም። አሁን ትናገራለህ አትናገርም? ማን ነው ዘኪን ያስወጋው? ዘውድስ የት ነው ያለው? ማን እንደወጋው አላውቅም፣ ግን እነግራቸዋለሁ። እስኪ ውጭ ጠብቅ። ያለውን ነገር በሙሉ ውጭ ኮንትሮል አድርገው። እኔ እናንተ ይለይልናል። ዛሬ ወይ አንተ ወይ እኔ ከዚህ ቤት ውስጥ እንወጣለን። ሰማኝ አይደል? ኧረ እንወጣለን። እኔ ወስዳቸዋለሁ እናገራለሁ ብዬ የለ እንዴ? ታዲያ ብትናገር ኖሩ ለምንድን ነው እስካሁን ያላገኘነው? ዘውድ እኔ እኮ አይደለሁም። ለአሰራራችን ነው። ምንድን ነው አሰራር? አሰራር እኛን መጨረስ ነው። ብቻዬን አስቀራችሁኝ። ሁለት ወንድሞቼን ገላችሁ። ልብ አላልክም። ይኸውልህ ምንድን ነው ልብ ያላልኩት? አንደኛ ስልኩ እናንተ ጋር ነው ያለው። በእኔ ቁጥር መደወል ነበረበት። ይኸውልህ አንተ በጣም እንግዲህ ከኛ ረቀ የምታስብ መስሏል አይደለ? እኛ ግን ከአንተ 2-3 እርምጃ ነው የምናስበው። ሰማኸኝ? እንዴት ነው እነሱ እኛ በዛ ሌሊት ልንወጣ እንደሆነ ያወቁት? እሱን እኮ ነው የምልህ። አንደኛው ይኸውልህ ስልኩ ያለው እናንተ ጋር ነው አይደል እንዴ? በገዛ ስልኬ በእኔ ስልክ ካልተደወለ በየ3 ሰዓቱ ስልክ መደወል አለበት። የት ነው መደወል ያለበት? እነሱ ጋር ነው። እና ለምን አልነገርከን? ምን ብዬ ልንገራችሁ? ስልኬን ወሰዳችሁ። ይሄ ስልክ እኛ ጋር ነው መሆን ያለበት አላችሁ። እነሱ አይደለም መደወል ያለባቸው፣ እኔ ነኝ መደወል የነበረብኝ። እናንተ ጋር ሆኖ እንዴት ብዬ ነው እኔ መደወል? ይሄ እኮ ለእኛ መግባቢያ ኮዳችን ነው። አንደኛው መግባቢያ ኮዳችን ነው። ስለዚህ በየሶስት ሰዓቱ ካልተደወለ የሆነ ችግር አለ ነው ማለት ነው። እና ይሄንን ነገር ለኛ አልተናገርከን። እንዴት ብዬ ልናገር? ፋታ ሰጣችሁኝ እኮ። በጣም ነው የተጣደፋችሁት እኮ እናንተ ለመውጣት። እንዴ አላስተዋልክም? ለመጣደፍ በጣም ነው የተጣደፋችሁት። ይዛችሁኝ ለምን ቶሎ ለመድረስ ከመጓጓታችሁ የተነሳ ያን ሁላ ምንም ልታናግሩኝ ጊዜ አልሰጣችሁኝም። እኔ አሁን ልጄና ልጄ ብቻ ነው ትዝ የሚለኝ። እሱን ልነግርበት የምችልበት ጊዜ አልነበረኝም። የኛስ ቤተሰብ እኮ እናንተ ይሄ እኮ እናንተ ነው። ታዲያ እኔ ምን እንዴ በምን ሰዓት ልንገራችሁ? ምን ሊያደርጉ እንደሚችሉ አደጋ የሚያመጣ ነገር እየሆነ እንዳወቅ አላወኩም። እኔ መሄዱ እንደናንተ እኔም ልጄ ጋር መሄድ ነው የፈለግኩት። ወንድ ልጅ አይደለ እንዴ አንተ? ልጅ ወንድምን ለማግኘት እንደምትጓጓው እኮ እኔም እሱን ለማግኘት ፈልጋለሁ። አሁንስ ቢሆን መች ነው የምናገኘው? እኮ አሁንም ቢሆን ይኸውልህ፣ አሁንም ልንገርህ አይደል? አሁንም ስልኩን ወስጄ እኔ መደወል አለብኝ። ሁለተኛ አለባበሴን ማስተካከል አለብኝ። ያንተ አለባበስ የሚያሳስብህ ተነስ። ያንተ አለባበስ ነው የሚያሳስብህ እኮ። የኔ ወንድም እየሞቱ ቀና በልና አውራኝ። እየሰማኸኝ ነው እኮ? እያወራሁ እኮ ነው። አሁን ይኸውልህ ስላንተ አለባበስ ስላንተ አበላል የሚመለከተኝ ምንም አይነት ጉዳይ የለም። ስለዚህ ኮዳችን ነው። እናንተ ምንም ሳትራሩ ዘኪን ወቅታችሁታል። ብትችሉ ልትገሉት ነበረ ሀሳባችሁ። ኧረ እኔ እንጃ አይመስለኝም። እኔ ገደል የሚል ነገር እኮ እናንተ ፊት አላወራሁም እኮ። አልተገናኘንም እኮ በስልክ። እና ታዲያ ወቅታችሁ ምን ልታደርጉት ነው እኮ? አሁንም ተረጋጋና እኔን አልብሳችሁኝ ይዛችሁኝ ሂዱ። የሚያረጋጋኝ ጉዳይ የለም። እየሰማኸኝ ነው? እየሰማሁ ነው። እኔ እኮ አይደለሁም። አሁንም እኮ እኔ እኮ እዚህ ውስጥ አልገባሁም። እና እኛ ነን የገባ ነው። እኔ ምን አልኳችሁ? በቃ ልጄን ስጡኛ አገናኛችኋለሁ ብዬ አላገናኘውም። እሺ ልጄን ነዋ። ታዲያ አገናኘህ። ታዲያ እኔ ምን አደረኩኝ? እና ለምንድን ነው ዘኪ የተወጋው? እኔ ምን አውቄ? እኔ እኮ አልነበርኩም እኮ። እንዴት ነው ሊወጋስ የቻለው? እሱም ብቻ ለጥነው እንዴት ነው ሊያጠቁት የቻሉት? ቅድም ነግሬህ ነበረ። ምንድን ነው የነገርኩህ? ኮዳችን ነው አልኩ። በየ3 ሰዓቱ እኔ ካልደወልኩ የሆነ ችግር እንዳለ ያውቃሉ። ስለዚህ የሆነ ነገር ሊያደርጉ ይችላሉ። ቦታ ሊቀይሩ ይችላሉ። የሆነ ነገር ሊፈጥሩ ይችላሉ። ስልኩን ይዛችሁ ሄዳችኋል። በሌላ ስልክ ብደውልላቸውም አያነሱም፣ አይቀበሉ። ስልኩ እኮ ያለው እናንተ ጋር ነው። አሁንም እናንተ ጋር ነው እኮ ስልኩ። እኛ ጋርስ ቢሆን ስልኩ እኔ ጋር አይደለም። በቃ እኛ ጋር ያለው። እንዴት ነው ዘኪን ተከታተለው ሊወጉት የቻሉት? ለምን እኔ ጋር አልመጡም? እሱን እኔ በምን አውቄ? እንዴ እናንተ ስልኩ ሲደወል የሚወሰደውን እርምጃ እኔ እንዲህ ነው ብዬ አላልኳችሁ። መሄድ በነበረብን ሰዓት አብረን በእኔ ስልክ ተደዋውለን ነው መሄድ የነበረብን። ያ ነገር ሁሉ አልሆነም። በራሳችሁ መንገድ ነው አይደል ሄዳችሁት? በራሳችን መንገድ አይደለም ይሄድ ነው። እና ታዲያ ከኔ ጋር ሄዳችሁ? አንተ ራስህ ባልከው መንገድ ልንሄድ ተቀጣጥረን እዛው በነበርንበት ሰዓት ነው ዘኪ የመጣ ሌሊት በ11 ሰዓት በነበረበት ሰዓት መኪናውን አስቆሞ ይወጉት እኮ። ሰዓቱ አልፏል። የምኑ ሰዓት ነው ያለው? ከኔ ጋር ከተደዋወሉ 3 ሰዓት አልፏል እኮ። ስለዚህ የሆነ ጉዳይ አለ ማለት ነው። እኔ ማላቆም ቀልዳለ እንዴ አንተ? እኛ ነፃ ልጅ አረከን እንዴ? 3 ሰዓት 2 ሰዓት እያልክ ምፎገር አይደለም። ቆይሽ አሁን የተወጋው ልጅ አለ በህይወት? እሱ ምንም አይመለከተ።
እናንተማ ብትችሉ ኩላሊቱን ወቅታችሁ ሽባ አድርጋችሁ ለማስቀመጥ። እኔ እንደዚህ እንዲያደርጉት እኮ አልፈለኩም። እኔ የፈለኩት ቆይ ከእናንተ ጋር እኔ የምፈልገው የነበረው ዘውዱን እናንተ እኔ ዘውዱን ሰጣችኋለሁ እናንተ ልጄን ልትሰጡኝ አልነበር እንዴ? አልነበረም? ለምንድን ነው ታዲያ እናንተ ጥላችሁ ሄዳችሁት? ለምን ወጣ ጥሎ እኔ ለምን ይዞኛል ሄደም? እሺ ለምን ይዞኛል ሄደም? ይሄ እኮ የኔ ችግር አይደለም። ይኸውልህ አንድ ነገር አዳምጥ። እኛ ስራችንን የምንሰራበት ሁሉም ነገር አለ። አንተን ይዘን እኛ አንድ ቤት ሁላችንም ታጉረን ተኝተን ልትፈጁን አታስብ። ሰማኸኝ? እሺ የመጣው ጉዳት እሺ ዋየው አይደል? የመጣው ጉዳት አንተና ጓደኞች አስባችሁ አቅዳችሁ ሄዳችሁበት መንገድ ቤት ተገናኝተን አልተገናኘንም። ኮድ ስላለን ነው አልኩ እኮ። ያው ኮድህን እኮ ከተወጋ በኋላ ነገርከኝ እኮ። አሁንም እናስተካክል። ምንድነው የሚስተካከል? እኛ ኮድ ስላለን ነው። ይሄ አሁንም የማይቀር ነገር ነው። እኔ በምላችሁ አካሄድ ሄደን ነው ይሄን ልጅ ማግኘት የምንችለው። ያኔ እንደዛ ስንደበድብህ ኮድ አለን ብለን ያልነገርከን ሰው አሁን ጥቃት ከደረሰ በኋላ ብትነግረን ምን ጥቅም አለ? እንደዛ የምታረጉ አልመሰለኝማ በዛ ሰዓት። በወቅቱ እኮ እንደዛ እንደምታረጉ እኔ አላውቅም ነበር። እኔ እንዳመንኳችሁ እናንተ ማመን ተማም። ቆይ ያንተ አላማ ከኛ አንድ ሰው አጉድለህ እኛ በዛ ሀዘን ስንሰበር ለማምለጥ ወልጅን ለማስመለጥ አይደለም። አሁንም እኮ ሌላ እምነት አጉድላችኋል። ይኸውልህ ወንድሜ ይኸውልህ እምነት አጉድላችኋል እኮ እናንተ። የምን እምነት? እኔ እናንተን አምኜ ከእናንተ ጋር እርግጠኛ ሆኜ ነው አይደለም እንዴ ዘውዱን ልሰጣችሁ ልጄን ለመቀበል ተነጋግረን እዚህ የመጣ ነው። ብቻዬን አይደል የመጣሁት። ታዲያ እኛ ምን አጎደለ እኮ? እናንተ ደግሞ ከኔ ተደብቃችሁ ለመሄድ ጥረት አደረጋችሁ እኮ። እንደበቃለን ይሄው አድርጋችሁ እኮ ነው። ይሄንን ለምንድን ነው የምትክደው? የነበርከው አንተና እኔ አንድ ክፍል ነበረን፣ እሱ ሌላ ቤት ነበረ። ሲመጣ ነው ተይዞ የተወጋው። ልክ ነህ። ግን እኛ በተነጋገርነው መሰረት ብንሄድ ኖሮ ይሄ ነገር አይከሰትም ነበር። ሰው ያመሃል እንዴ? እያወራን አሁንም እኮ ጊዜ እየገደልክ ነው እኮ። አሁንም ሰዓት እየገደልክ ነው። እየጠቀምክ አይደለም። ልጁንም ቦታ እያስቀየርክ ነው። ሌላ ነገር የኔንም ልጅ እያስጎዳብኝ ነው። አሁን ይኸውልህ እኔ ከአንተ ጋር እንደዚህ አይነት የደረቀ ጭቅጭቅ ማድረግ አልፈልግም። እኔ ጭቅጭቅ አይደለም፣ አሁንም እውነት እየነገርኩ ነው። እያንዳንዱን አንተ የደበከንን ነገር ኮድ የምትለውን እያንዳንዱን በዝርዝር ንገረኝ። በዝርዝር እየነገርኩ ነው። የደበኩ ነገር ካለ ተናገር። የደበከኝ ነገር ካለ የለም። ከዛ በኋላ እኛ በፈለግነው መንገድ አንተ በፈለግከው ሲሆን እኔ በፈለግኩት መንገድ እየመራው ታመጣው። ልጄን እንዳታስጎዳብኝ። በቃ ያንተንም ልጅ እያስጎዳ ነው። ለመሆኑ እነማን ናቸው እነዚህ ሰዎች? እኔ አውቀዋለሁ። በቃ እኔ አሁንም ቢሆን በእምነት ነው አይደል ያለ ነው። ተማምነን ነው አይደል ያለ ነው። ወይስ አታምነኝም? አላምነህም። በቃ ካላመንከኝ እንዴት ነው ታዲያ ማግኘት የምንችለው? በዱላ እያጠፋችሁ በዱላ ሁሉንም ነገር ታወራለህ። በዱላ ሁሉንም ነገር ታወራለህ። በለው። እሺ ከሌባ ጋር ልተማመን? እኔ እኮ ጭራሽ ከሌባ ጋር ልተማመን ወይ? በለው። በደንብ በለው። በደንብ በለው። ይበቃል። ታሪክ ውጣ። ተነስ። አሁንስ እያንዳንዱን የደበከኝን ነገር ማን ነው ወጊው? ማን ነው ያስወጋው? እንዴት ነው እሱስ ጋር ሊደርሱ የቻሉት? ዘውድስ የት ነው ያለው የሚለውን ነገር ታወራለህ። እሺ እነግራችኋለሁ አልኩ እኮ። ተናገር። ከዚህስ በኋላ እንዴት አድርገን ዘውድን እንደምናስመልስ ከዚህ ከወጊ ጋር እናወራበታለን። ተናገር። እኔ እደውልላችኋለሁ። አውቀዋለሁ። እኔ የሚወጉትን ሰዎች እኛ እኮ ኮድ ስላለን ነው። እኛ እንተዋወቃለን። አሁንም ብትቀበለኝ ጥሩ ነው። እኔ አውቀዋለሁ። አሁን ይሄ ሊወጋ የሚችለው ሰው የኔ ሰው ነው። ይህን ሰው እኔ ደውዬ አገኘዋለሁ። አገኘዋለሁ። እዛ ቦታ እንሂድ እባካችሁ፣ እንፍጠን እባካችሁ። ልጄን አደራ ልጄን። ይኸው ስልክ መጥቷል። ማነው ስሙ? ደውልና ይኸውልህ እንደባለፈው አንዲት ነገር አደርጋለሁ ብትል የመጨረሻው ነው የሚሆነው። አላደርግም ነገር ልጅህን አይንህን አታይም፣ ወደ ድህነት ነው የምትመለሰው። ሰማኸኝ? አደራን። እሺ እኔ በልጄም አትምጣብኝ። እሺ ክፈተው። ይሄኛው ይሄ እሱ ነው። እሱን ደውል። አውሯል። ችግር የለም። ተለቅቅ ያለው ነው የምትለው። ገብቶኝ። አርባ አራት እንዴት ነህ? ሰላም ነው? አለን። ባለፈውን አደረከዋ? አድርጌያለሁ። ችግር የለም። እና ለቀቁ? እንዴ እኔ ተለቅቄያለሁ። እውነት በጣም አሪፍ ነው። እሺ ስማ፣ እኔ የምልህ ያቺ ቦታ
ታውቃታለህ አይደል? ወደ 47 ያለችው በቃ እዛ 47 እኔና አንተ እንገናኛለን። እሺ እንደተለመደው በተለመደው ቦታ በተለመደው ሰዓት። እርግጠኛ ነህ? አዎ ዛሬ ሆኖ እሺ። የተለመደውን አለባበስ ለብሰህ ነው እሺ፣ እንዳትቀየር። ችግር የለም በቃ ቻው። በቃ አብሽር፣ ጥራ፣ በርታ። አስቀምጠው፣ ስዊች ኦፍ አድርገው። ከዛ በየሶስት ሰዓቱ እየደወልክ ደህንነትን ታረጋግጣለህ። በቃ ይኸው እኔ ብቻ አደራ ልጄ ነው በቃ ስለ ልጅ እንደምታስበው ሁሉ እኔም ስለ ሁለት ወንድሞች አስባለሁ። ይኸው እኮ ከዚህ በላይ እሺ እያየህ ነው። ይኸው ሁሉም ከነኮዱ ነገርኩህ አይደል? ሙሉ ታሪኩ ሙሉ ልብሱን ታመጡልኛላችሁ። ሙሉ ልብሱን ይለብሳል፣ ይሄዳል። ከዛ በኋላ አንቀን ያንን 44 ነው ያልከው 44ን ይዘን እንመጣለን። የራሱ ጉዳይ እኔ ምን አገባኝ። ያው ውድ ቤተሰቦች እንግዲህ እንደተከታተላችሁት በቀጣይ እርምጃችን የሚሆነው የዘኪን የወጋውን ሰው እንዲሁም ዘውድን የታገተበትን ቦታ የሚያውቀውን ሰው ለማግኘት እንጠራለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ያው እንግዲህ ውድ ቤተሰቦች እንደተከታተላችሁት ዘኪን ያስወጋውን ዘውድን ያሳገተውን ሰው እንግዲህ ዋነኛው ቁርጠኛውን ሰው ይሄ ማን ነው ታጠቅ ቦምቡ እስከዛሬ እንግዲህ ታስሮ ራሱ የሚያዘውን ሰው ለመያዝ እንግዲህ ከጫፍ ደርሰናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው። አሁን ይኸውልህ ውስጥ ቅድም እንደተነጋገረው ምንም አይነት ሌላ ነገር ማመንታት ብታስብ ጨርሰሃለሁ። ምንም አይነት ምህረት ከዚህ በኋላ አላሳየም። እየሰማኸኝ ነው? ይሄ የመጨረሻ እድልህ ነው። አሁን ይሄ 44 ነው ምናምን የተባለውን ሰው የቀጠርከው ቦታ ደርሰናል። እዛው የተቀጣጠራችሁበት ቦታ ትሄዳለህ። ከዛ በኋላ ምንም ሳታስነቃ ተወሯለህ፣ እኛ እንይዘዋለን። እየሰማኸኝ ነው? እሮጣለሁ፣ አመልጣለሁ፣ ምልክት ሰጣለሁ ብትል ሙሉ ቦታው በእኛ አባል ተከቧል። ምንም ማመንታትም አልፈልግም። የቱ ጋር ነው የሚመጣው ሰውየው? የት አለ? በቃ በዚህ ጋር ነው። እንደዚህ ተፈስነል እናገኛለን። ይታወቃል ቦታው። ምንም እናንተ የሚያሳስባችሁ ነገር ምንም ለማምለጥ ለመሮጥ እንዳታስብ። አንተም ላይ ጂፒኤስ አለ፣ ሁሉም ነገር ተሟልቷል። እየሰማኸኝ ነው? በቃ እናንተም አያሳስባችሁ። ትንሽ እኛው ደራቅ ብለን እናያለን። ሲመጣ ምልክት ሰጠናል። ምንም አይነት እንቅስቃሴ ሌላ ነገር ነው ማለት ነው። ልጅህን ያው ማየት ትፈልጋለህ? በቃ ሂድ። መድኃኒቱን አንሰጠውም 6 ሰዓት። እየሰማኸኝ ነው? ውድ ቤተሰቦች እንግዲህ እንደምታያቸው ሁለት ሰዎች ያው በጣም ብዙ ነገሮችን የሚሰሩ ሰዎች ናቸው። ከጓደኛም ከወንድምም በላይ ናቸው። ያው ሲጨባበጡ ዘኪን ያስወጋው ይሄ ይመስለናል። እንግዲህ የተወሰነ ሄዱ ሰዎቹ ቀለል ሲሉ ግርግር ላለመፍጠር እንይዛቸዋለን። ሁለቱ ነው ምንም አያዩ ነው። ተደብቀን ያለነው እየቀረጽን ያለነው የማይጠረጠር ቦታ ነው። ትንሽ ሰው ማስጌ ስለሆነ እዚህ ቦታ ላይ እንግዲህ ግርግር መፍጠሩ ሽብር መፍጠሩ ሳናስነቃ እንይዛቸዋለን። ወይኔ ወንድሜ አመቺ ቦታ ይመስላል። ወደ ስጋ ቤት ነው። በሶዳም ሰገኝ ና ወዴትም አትሄዳትም። ልታመልጣ ዘኪን ወቅታ ወዴት ልትሄድ ና ሂድ። ቀጥታ ትሄዳለህ። የፈለግነውን እዛው እናወራለን። እሺ የፈለግነውን እዛው እናወራለን። አንድ ነገር አወራለሁ ብትል ጨርሳለን፣ እንገላለን። ዝም ብለህ ያዘው፣ በደንብ ያዘው፣ በደንብ ያዘው። ግባ፣ ቀጥ ብለህ ግባ። ተቀመጥ። ስለፈለግነው ነገር ምንም አይመለከተም። ተቀመጠው። ምን ይፈልጋችሁ? የሰራውን ስራ ታውቃለህ። ቁርጥ ልትበላ ነበር የመጣኸው? ለቀኝ ያላልከኝ ነበር እንዴ? ታስበላኛለህ እንዴ? እስቲ ተረጋጋ። አንተ ሰው እየተረጋግጥልኛለህ። ምን ነው? ተረጋጋ። መጀመሪያ አዳምጣቸው እኮ። ታዲያ እኔ ስደውልልህ በቃ ምን አይነት ስራ ነው የምትሰራው? አሁን ወደ ሰው የምትጮህበት ሰዓት አይደለም። ተይዛ እኔን እኮ አስበላኝ እኮ። ምንድን ነው የምትበላው? ተረጋጋ። ድሮስ የእኛን ሰው ወግተህ ተሸሽጋ የምትቀር መስሎ ነበር። ምንድን ነው መውጋት? ምን ማለት ነው? ሁሉንም ነገር ከእሱ ጋር የምታወሩትን ነገር እንዳለ በዝርዝር ነግሩ ነው። የማን ቀጥረኛ እንደሆንክ ከማን ጋር እንደምንሰራ ሰማኝ አይደል? ይሄንን ጉዳይ ለምን እንደምታደርገው
ባለፈው ደውለንልህ ዘውድን እየቀጠቀጥክ ስታስፈራራ የነበረው አንተ ነህ። ምን እያሉ ነው? እሱን ለማስለቀቅ አይደል ዘኪ ነው ጋጭት ስማቸው እሱን ለማስለቀቅ ነው አይደል ተደራደራችሁ የነበረው? ኧረ እባክህ ታዲያ ማን ይወቀው? ተናገር አንተ ዝም አትበል ተናገር። ማን ይወቀው? ተረጋጋው። በቃ የምትፈልገው ነገር አገኝ አይደል እኮ ተናገር። ይሄ ሰው እየካደ ነው ያለው። በቃ ምን ይክዳል? ይኸው አገናኟቸው አይደል? የምትፈልጉት እሱን ነው አይደል? ማገናኘት ብቻ አይደለም። ይኸውልህ ዘኪንም አላስወገውም ዘውድንም አላቅም እያለ ነው። በምታወሩት ቋንቋ በምትግባቡት ኩር ተነጋገርና ወንድሜ ጋር ልጅ ነገር የለም። ከሱ ጋር ጨርሱ። ወሬ ልትሄድ ነው። ተረጋጋ በቃ ስራህን ታውቃለህ። ምንድን ነው የፈለጋችሁት? አሁን ይኸውልህ የፈለግነው ነገር ምንም ማውቀው ነገር ማለቀይ እሱ ነው። እሱን ከሱ ጋር ጨርሱ። ዘኪን እግዚአብሔር አትርፎታል። እናንተ ልገሉት ነበረ። አሁን እሱ የሚገባውን ሕክምና እያደረገ ነው። ዘውድ የት ነው ያለው? በቃ ይሰጣችኋል። እናንተ ምን አሁን ልጁ የት እንዳለ ለኔ ስጡኝና እሱ በቃ ይጠቁሟችኋል። ዝም በል። የእኛን ሰው ሳናገኝ ያንተን ሰው ለምንድን ነው የምትሰጠው? ይኸው የምታገኙትን ሰው እኛ ይህንን ሌባ አይደለም የፈለግነው። ሌባ አይደለሁም ደግሞ ሌባ አትበለኝ። ዝም ይኸውልህ እዚህ ጋር አንበርክኬ ነው የምገርፍህ። እየሰማኝ ነው። እሱ ጋር ተቀጠሬ ነው የምሰራው። ምንድን ነው የምትሰራው? እሱ ጋር ምንድን ነው የምትሰራው? በቃ የሚያሰራኝ እሰራለሁ እኮ። ምንድን ነው የምትሰራው? የምሰራው እሰራለሁ። ግድ አንተ ማወቅ አለብህ በደንብ በሚገባ እያንዳንዱን ነገር ማወቅ እፈልጋለሁ። ምንድን ነው የምትሰራው ከእሱ ጋር? አስበላኝ። አንተን ያስበላኝ። አንተን አምኜ አንተ ጋር ስራ መጀመሪያ ራሱ ትፈልጋለህ አይደል? ልጆችን ማሳደግ ትፈልጋለህ አትፈልግ? አስበላኝ እኮ ነኝ። ምንድነው የምትበላው? አሁን በቃ ማድረግ ያለብን አድርግ። ከነሱ ጋር ፈጽም። ወደ ሌላ ስራ እንገባለን። በቃ እሺ በቃ አንተ የምትሰጣቸው ስጣና ተፋታ። ገንዘብ የሚፈልጉ ከሆነ እኛ አንተን ሸረፍራፊ ፍርፋሪ አንፈልግም። የምንፈልገውን ታውቃለህ አንተ። በሚገባው ቋንቋ ንገረው። እየሰማኸኝ ነው? እየነገርኩት እኮ ነው። እናንተ ተረጋጉ። መነጋገር የሚፈልጉት ስጣቸው። በቃ ሌላ ምን ነገር አለ? ይኸውልህ ተረጋጉ። አሁን የምንፈልገው ዘውድ የት ነው ያለው? አንደኛ ዘኪ ማን ያስወጋው? በምን ልታገኙት እንዴት ልታገኙት ቻላችሁ? ይሄን ነገር ተናገር። አሁን ቆይ አይበቃችሁም? እሺ እስከዚህ ድረስ በቃ ከዚህ በላይ ምንድነው የምትፈልገው? ወንድሜ ዘውድ ነው የምፈልገው አለ። በቃ ይሰጣችኋል። በቃ ይሰጣችኋል። እስቲ አናግረዋ። እየመለሰልን እኮ አይደል? አገናኟቸው አይደል? በስልክ ሁሉ አገናኟቸው። ማገናኘት አይደለም አውራውና ይኸው ያለውን ነገር በዝርዝር ይንገር። አንተ ሰው ነገር ስጋ ቤት ነው ብለኝ ታስበለኛለህ። አንተም ብትሆን ዘውድ እስካልተመለሰ ድረስ አንተም ጀሌዎችም የትም አትሄዱ። ትክክል። አንተም ተረኛ ትገባለህ። ሁለትም ነው። አንተ ልጅህን ማየት አትፈልግም እንዴ? እኮ ልጄስ ደውዬ ከዚህ በላይ አሁን መድኃኒቱን አትፈልግም? ያላችሁት አገናኘኝ አይደለም ዘውድን ነው አገናኘኝ አልኩ እንጂ ይሄን ያንተን ተላላኪ አይደለም እኮ። አገናኘው እሱ ነው ይዞልህ ያለው እሱ ነው። አውራው አናግረው። በቃ ይኸው ነገርኩት እኮ። ምንድነው መች ነገርከው? ንገረው። አስለቅቁት በል ንገረው። ይኸውልህ እኛ እኮ ካንተ ጋር እዚህ ጋር ተስማምተን የመጣ ነው ያንተን ተላላኪ ለመያዝ አይደለም። ታውቃለህ፣ ዘውድን ለማግኘት ነው። ተላላኪ ብቻ አይደለም እኮ ብዙ ነገር እንደሆነ ታውቃለህ አይደለም እንዴ? አገናኝቼ እኮ በራስህ ጆሮ አዳምጣል ከአንድም ሁለት ጊዜ። አሁን ይኸውልህ ስለሱ ማውራት አልፈልግም። የምትሰማኝ የምታዳምጡኝ ከሆነ ዘውድ የት ነው ያለው? እሱም ብቻ ነገሩ። ስለዚህ ደሙን እኔ መልስልታለሁ። አዎ እውነቱን ነገርና በቃ ወይ በብር ተፋታችሁ። ብር አለ የሚፈልጉት። በቃ ይወጋውት እኔ ነኝ። አለቃ ለማዳን ሰው ይወጋውት። ማን ነው አለቃ? አለቃ እሱ ነው። እሺ ከፍለኛል። እሱ ነው የምሰራው። እሱን ለማዳን ግን በሱ ስልክ ጂፒኤስ ተከታትዬ ልጁን ወግቼዋለሁ። ማን? ዘኪን። አዎ። እንዴት ነው የተከታተልከው? በቃ በስልኩ በየቱ ስልክ ነው የተከታተልከው? ይኸውልህ አሁን አድበስብስ አይደለም እንድትነግረኝ የሚፈልገው በስርዓት ነው እንድትነግረኝ የሚፈልገው። በቃ አሁን እኮ ያም ሆነ ይሄ መወጋቱ ነው። በቃ ወግቼዋለሁ። ብር ነው የምፈልጉት። ብር ሰጣችሁ አትይላችሁ። እንዴት አገኛችሁት? ዘኪ ለኔክስት ለኛ ጥንቃቄ ሆነናል። ሰማኸኝ አይደለ? ተናገር። አሁን እኮ ከእናንተ ጋር እኛ ምንም ግንኙነት አይኖረንም አይደለም? በቃ ልጅ ይኸውልህ ዞፍ የሚባለው ልጅ አሁን የት ነው ያለው? እሺ የት ነው ያለው? እስኪ ያለውን ቦታ ንገራቸውና እኔም አንተም ከነዚህ ሰዎች ነው። ቆይ ከሱ በፊት ዘኪን እንዴት የት አግኝተህ ነው አደጋ ያደረስክበት? በሱ ስልክ ጂፒኤስ ተከታትዬ ወጋውትኝ እሱን ለማዳን። እሱ ይዞት ነበር ልጁ ንጉስ። የሱ ስልክ ዘኪ ጋር ነበር። አየህ? ትክክል። በቃ እንወጣለን። አሁን ለምን አንተ አነግራችሁ? የት ነው ያለው? ዘውድ አሁን የት ነው ያለው? እዛው ሱልታ ቦታ ቀየረን ነው ያስቀመጥነው። በቃ እሱን ቦታ ጠቁማቸው። እንዴ ለምንድን ነው እዚህ አሁን እኛ ከነሱ ጋር እንትን ምን? የት ነው ያለው? ዘውድ የት ነው ያለው? ሱልታ ነው እዛው። አንተ ባለፈው ፍቼ ነው አላልከንም እንዴ? ፍቼ ራስ አይደል የሰማው? እኔ ነኝ ያልኩት። አልሰማህም እንዴ? በራስ ጆሮ። እና ታዲያ ፍቼ ሲሄደም ቢሆን ሌላ ትራፕ ስልከቱ ሌላ ወጥመዱ ስልከተን ነበር ማለት። በቃ ቀረ አይደለም? አሁን መጣን አይደል? ያው ሁሉ አልፎ
ያ ሁሉ አልፎ እኮ መተናል። አንተ ለምን የሚፈልጉትን ሰተህ እንትን አትልም? አቡ አንተ ለምንድን ነው ሰው ያለበትን የምትጠቁመኛ ነው? ትክክለኛ ቦታ ትናገራለህ። እኔ ነግሬሃለሁ። አለበለዚያ ሱልጣን አልኳችሁ እኮ በቃ እሱ ይወስዳቸዋል። በቃ ውሰዳቸው። በቃ አቡ አንተ ውሰዳቸው። እኔ ሄጄ ልጄን ላገኝበት ታውቃለህ። እኔ ልጄ ምን እንደሆነ ለእኔ የራስህ ጉዳይ ነው። የራስህ ጉዳይ ነው። አንተ ሰውዬ ቆይ እነሱ ማን እንደሆንኩ ታውቃለህ? ማን እንደሆንኩ ታውቃለህ? እና ማን ናቸው? እሱ የራስህ ጉዳይ ነው። የራሴ ጉዳይ ነው። አዎ እኔ የራሴ ጉዳይ ነው። አለቃ እኮ ነኝ። አንተ የት ነው ያለው? ይበለው። የት ነው ያለው? ምን አይመለከተኝም። ይሄ ሞላጫ ሌባ ነው። ስንት ወንጀል ሲያሰራ ነበር። እየሰማኸኝ ነው? እሺ ከኔ የምፈልጉት ምንድን ነው? የምፈልገውንም መናገር የምትፈልገውንም ነገር በሙሉ ትናገራለህ። አሁን አንተን የያዝንበት ዋነኛ ጉዳይ ዘኪን የወጋው ተጠርጣሪ አንተ በመሆነ ነው። ሁለተኛ ዘውድን ያሳገድከው አንተ ነህ። እነዚህ ሁሉ የማትናገር ከሆነ እውነታውን የማታወራ ከሆነ እንዳለ ተጥመዝምዘው አንተ ላይ ነው የሚገኑት። እንደ ታጠቅ ቦምቡ እንደ ካሊክ ቦምቡ እስርህን ትገባለህ። እየሰማኸኝ ነው? እነሱም ተይዘዋል። ሁሉም ራሱን ነው እያዳነ ያለው። አንተ ብቻ እዚህ ብቻህን አትቀመጥ። ሁሉንም ነገር ተናገር። ዘውድ የሚገኝበትን ቦታ ተናገር። ከዛ በኋላ እኛ የምናደርገው እናደርጋለን። እየሰማኸኝ ነው? የመጨረሻ እድል ነው የምሰጥህ። መጀመሪያ መጀመሪያ አለቃ እኛ ጋር መሆኑን በምን አውቀህ ነው ዘኪን የተከታተላችሁት? ስልኩ ላይ ጂፒኤስ ተገጥሞ ነበር። እሱ ሲደውልን በየ3 ሰዓቱ ነበር የሚደውልልን። ከዛ በኮድ ነገረን ያው ችግር ውስጥ እንዳለ። ከዛ በሱ ስልክ ተከታትለን ከኔ ጋር ልጆች ነበሩ። ያው እኔ ልጁን ጥቃት አደረስኩበት። ባለፈው ለማስፈታት ነበር ኮድ ነበራቸው። በጣም 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 ብዙ ነገር እኮ ነው የተጫወተብን ያለ። እኛ ያው እንግዲህ ሁሉም ሰው እየካደን ስለሆነ ስላልታመነ ስልኩን ዘኪ ጋር እንዲቀመጥ አድርገን ነበር። በዛ ነው ተከታትለን ማለት ነው። ስለዚህ በቃ አንተ ለራስህ ነው ይወጋህ። በቃ ሁለቴ ነው ትንሽ ጎኑ ላይ ሻጥ ያደረኩት። ጭራሽ ሁለቴ ነው ጎኑ ላይ ሻጥ ያደረኩት ትላለህ። ታሪ በቃ እባክህ ታሪ ተረጋጋ። እንዴት ሻጥ እንደሆነ ታየዋለህ። ቆይ የኛ ስሜት ይሁን ከዚህ በላይ ምንም ይጠቅመን ነገር የለም። አትሰማውም እንዴ? ቆይ እናንተ ምንድን ናችሁ? ቀላል አድርጎ እኮ ነው እያወራህ። ወይ ፖሊስ ናችሁ? ምንድን ናችሁ? ምንድን ነው እኛን የምትቀጠቅጡን? ምንድን ነው ፍላጎታችሁ? ብር ነው አይደለ? ብር አንፈልግም። እኛ አንተን ብር አንፈልግም። እየሰማኸኝ ነው? እሺ ምንድን ነው የምፈልጉት? ዘውድን ነው የምንፈልገው። ዘውድን ያገታችሁት የት ነው? በቃ ሱሉልታ ነው። ሱሉልታ የት? ሱሉልታ ነው። ከገበያ ወረድ ብሎ ነው። አሁን ይኸውልህ ይሄ የምሰጥህ መረጃ አሁን ይኸውልህ ይሄ የምሰጥህ እድል የመጨረሻ ነው። እየሰማኸኝ ነው? እየሰማሁ ነው እኮ። ከዚህ በኋላ ምንም አይነት እድል አልሰጥም። ከገበያው ታች ነው ያለው ብለሃል። ቀጥታ ወስደህ ትመራናለህ። እኔን ግን ትለቁኛላችሁ። እሱን ዘውድን ካገኘው ነው በኋላ የምንወስነው ይሆናል። እየሰማኸኝ ነው? ከአንተ ውጭ ማን ያለው እዛ ቦታ ላይ ተጠሪ? ሌላ ሰው አለ? አሉ። ሰውየው እጁ ረዥም እኮ ነው። ሌላም ሰላዮች አሉ። ይሄን ያው እናንተ እዚህ ሆናችሁ አይደል? እሱ ይሄን እያሰለለ ነው። ማን ነው እሱ? ዮናታንን አላወቃችሁትም? እጁ ረዥም ነው ዮናታን ማለት። ይኸውልህ በአንዱ በኮምፒውተር ሳይንስ ከተማሩት ሰዎች አንዳንድ ነገሮችን ስልኮችን እየጠለፍኩ ትልቅ ስራ ሰራልት የነበረው እኔ ነኝ። ኢቭን የተለያዩ ባለስልጣናትን እንኳን ስልክ ልንጠልፍ እንችላለን። ከዛ በተጨማሪ ሐዋሳ ላይ ከፍተኛ የቢዝነስ ሴንተር አለ። ኖርማሊ ያው የሚመጣ መድኃኒት አለ። መድኃኒቱ በሴተኛ አዳሪዎች ይሰጣል። እነሱ የተለያዩ ሀብታሞች እዛ ቤት ይመጣሉ። እነዛ ሀብታሞች ያ መድኃኒት ይሰጣቸዋል። እነዛ ሀብታሞች ከደነዘዙ በኋላ ከአካውንታቸው የነበረ ብር በቁማር ሰበብ ያው ወደ ዮናታን አካውንት ውስጥ ነው የሚገባው። ስለዚህ አንተ ተጠሪነትህም ኃላፊነትህም እኔ የሱ ቀኝ እጅ ነኝ። ወደፊት በሱ ድርጅት ውስጥ ከፍተኛ እንደ አክሲዮን እሰጣለሁ ብሎ ቃል ስለገባልኝ ነው እንደ ህይወት ለመስጠት ከሱ ጋር አሁን እየሰራ ያለሁት። አሁን ይኸውልህ ዮናታንና ታጠቅ ያላቸው ግንኙነት አለ። ያ ነገር ስላለ ነው የእኛን ሰው ከማያውቀው እንግዲህ ከሐዋሳ መጥቶ ያሳገተው። ምንድን ነው ያ ግንኙነት? እኔ ከስድስቱ ተናገር። ይኸውልህ አንዴ ጀምረዋል፣ ተናገር። ዘውዱን ካገቱት ሰዎች ውስጥ አንዱን የነበርኩኝ ሚሽኑን ስመራ የነበርኩ እኔ ነኝ። ስለዚህ ያው እናንተ የምታደርጉትን እንቅስቃሴ እኛው እንትን ስልናቸው ነበር። እናንተ እዚህ ሰው እሱን የምትሉትን ነገር እኛ ያየን እየተከታተለ ነበር። በምንድን ነው የምታዩት? በምንድን ነው የምትከታተሉት? ይሄ እኮ ምንም አዲስ ነገር አይደለም። ቴክኖሎጂ አይደለም ይሄንና ሌላም መሰራት ይችላል እኮ ቴክኖሎጂ። ይሄ በጣም በኮምፒውተር ሳይንስ ስለተማረ ሰው በጣም ሲምፕል ነው። ስለዚህ እኔ እሱን ለማዳን ነበር ከአንተ ጋር የነበረውን እንትን ቤቱ ሲገባ ጠብቄ በስልኩ ጠለፌ ተከታትዬ ወጋሁት። እሱን ለማዳን ነበር። በቃ እኛ ነፃ ልጆች አደረጋችሁ ነው አይደል? አንተ በቴክኖሎጂ የምትከታተለን ከሆነ እኛ እሱን ይዘን ለቀኗን ስንል አምነህ መጣ። ካየህ ለምን ትመጣለህ?
ኖርማሊ በቃ አንዳንዴ ትበላ የለ ምንድን ነው የምትበላው? ማንም ሰው እያወቀ እጁን እሳት ውስጥ አይከትም። እሺ አሁን ምን ይምላል? ከኔ የሚጠበቀው ምንድን ነው? ከኔ የሚጠበቀው ነገር ንገሩኝ። ዮናታንም አለቃ እኔ የልጆች አባት ነኝ። ዝም በል። ዘውድም የልጆች አባት ነው። አግታችሁ ቤተሰቡን የምታስጨንቁት ሰው ቤተሰብ ያለው ሰው እየሰማኝ ነው። ለመሆኑ ለምንድን ነው ፍቼ ነው ያለው ያልከው? ያኔ በቃ እሱ ያው እኛ ኮድ አለ ከ3 ሰዓት በላይ ከቆየ ችግር ውስጥ እንደነበረ ስለምረዳ ኖርማሊ የራሴን እርምጃ ወስጄ ወደ ከሱልታ ወደ ፍቼ ይተናል የሚለውን ሀሳብ ያው መነጨ። እኛ ኑጥ መድስት ለማድረግ ኮንፈረንስ የተሰራ ነገር እኮ ነው። ከዛ ዘኪን እዚህ ወግታችሁት እኛን ፍቼ ስንሄድ እኛንም ልጨርሱን ነበር ሀሳባችሁ። ይኸውላችሁ እናንተ ወጣቶች ናቸው አይደል? ገና ወደፊት ብዙ ነገር የምትሰሩ ሰዎች ናቸው። ዮናታን ማለት በጣም ትልቅ ብር ያለው ሰው ነው። ስለዚህ ከኔ ጋር አብረን እንሁንና ከሰውየው ገንዘብ እንቀበል። ዘውዱም የታሰረ ይፈታል፣ የታገተ ይፈታል። የተወጋውም ልጅ ኪሆን ያው የተወሰነ በግ ምናምን ገዝተንላት ያው ያግግም ነው። በግ ስላለ እንዴ እዚህ አንተን በግ ቸግሮን አይደለም የመጣው። እናንተ ወጣትና አስባ ወጣት አይደላችሁ እንዴ? ገንዘብ እኮ ነው ወደፊት እኮ እናንተ የሚጠቅማችሁ። እናንተ አሁን ይሄን ሚስጥር ይዛችሁ ወይ ለመንግስት ለሆነ አካል ከምትሰጡ ህይወትን የሚቀይር ነገር አንተም ማተሞክ ገንዘብ ብታገኝ አይሻልም? ከዮናታን እንትን ብትሉ አይሻልም? ዮናታን በጣም ትልቅ ድርጅት ያለው ሰው ነው። ሰማኝ እኛ ይኸውልህ ገንዘብ ለቃቃሚ ብንሆን እስከዛሬ እዚህ ስራ ላይ አንቆይም። ድሮ ነበር የምንለወጠው። ኧረ ተው የሰው ብር በልተን። እኛ ግን ለሰው የቆምን ለሀቅ የቆምን ሰዎች ስለሆነ እኔ እሱ ጋር ያለኝ ድርሻ አለ። ምንድን ነው ያለ ድርሻ? ገንዘብ አለኝ። በቃ እኔም እሱን እሰጣችኋለሁ። እናንተ ራሳችሁን ለውጡ። እኔን ከመሀል አውጡኝ። ምን ያህል ገንዘብ ነው ያለ እሱ ዮናታን ጋር? አለኝ በሚሊዮን የሚገመት ገንዘብ አለ። ስለዚህ እናንተ ወጣቶች ናችሁ፣ ያንን ገንዘብ ውሰዱ። እኔም ከመሀከል አውጡኝ። የተወጋውም ይታከም፣ የታገተውም ይለቀቃል። በቃ ሰላም እንፍጠር። ዋናው ነገር ሰላም አይደለም? ሰላም እንፍጠር። እናንተ ተለቃቅማችሁ እስር ቤት ካልገባችሁ ድረስ ምንም ሰላም ከመሀል አውጡኝ። እንዴት ትወጣለህ? እኔ ለገንዘብ ሰውን የሚያህል ልትገል ከባድ የግድያ ሙከራ። የእሱን ስራ የሚሰራቸውን ነገር እኔ እንዳለ ዘርግፌ እነግራቸዋለሁ። እናንተ ግን እኔን ልቀቁኝ፣ ከመሀል አውጡኝ። በቃ ምንድን ነው የሚሰራው? የተለያዩ ነገሮች ቅድም ብያቸዋለሁ እኮ። በቃ ንገረኝ። አንድ መሪ ጌታ አለ፣ ከዛ መድኃኒት ያስመጣለታል። መድኃኒቱ አደንዛዥ ነው። ቅድም ነግሬያቸዋለሁ። የአደንዛዥ ግን በቃ ትላልቅ ሀብታሞችን በሴት አማካኝነት አልደገሙም። ግን ቅድም ተናግሬያለሁ። እነሱ ይጠቀሙባቸዋል። ቤት፣ ንብረት፣ መኪና በቁማር እስከ ማስበላትና እስከ መውረስ ደረጃ የሚደርስ ሰውዬ ነው። በቃ ከዚህ በላይ ትልቅ ወንጀል የለም አይደል? ስለዚህ በቃ እናንተ የናወቃችሁ ማለት እሱን ያዙት፣ እኔ ንቀቁኝ። በቃ ዮናታንም ይሄንን ነገር ሐዋሳ ይሰራል ማለት ነው። ይሰራል። በቃ እዚህ አዲስ አበባ የመጣሁት ለትልቅ ሚሽን ነበረ። በቃ ሚሽኑ ግን ተበላሸ። ምንድን ነው? በቃ እንደዛ እዛ የነበረው እዚህ ለመስራት ነው፣ ለመድገም ነው። አላቅም። በቃ እኔ ልጁም የተባለው በሱም የሚሰራበት ቢዝነስ አለ። እሱን እኔ ግን ዲፕሊ አላቅም። ልጅም አለው ዮናታን። እኔ አላቅም። በእናታችሁ ተውኝ፣ በቃ ተውኝ። እኛ ከያዝነው ሌላ ከእሱ ጋር ይሄንን ቢዝነስ የሚሰራለት ሰው አለው፣ ልጅ አለው። እጁ ሰፊ ነው አልኳችሁ እኮ። የተለያየ ነገር የሚያሰራ ሰው ነው። ይብን የመንግስት አካል ውስጥ የደህንነት ሰዎች ውስጥ አለው። እጁ ሰፊ ነው። በትልቅ ደረጃ ነው የሚንቀሳቀሰው። እኔ አሁን ከዚህ እና ይሄን ነገር በወጣ እንኳን እሱ እኔን ያስገድለኛል፣ ሰላም አይሰጠኝም። አሁን ማናችሁም ይኸውላችሁ ከእስር ቤት አታመልጡ። አንተም ዮናታንም የተባለው ሰው እንደታጠቅሙንቡ ትገባላችሁ። ሰምተኛል። ያንተ ደግሞ ከበድ የሚለው ገና ከዚህ በኋላ ዘውድን የማናገኘው ከሆነ ሁሉንም ነገር ጠቅለለን አንተ ላይ ለምን ግን እናንተ ወጣቱ ናችሁ፣ ሊያስጠቃችሁ ይችላል እኮ። ምንም የሚያስጠቃን ጉዳይ እኔ ያለሁ ግን በእኔ ላይ ደግሞ ሌላ ሰው ሰላይ ሊያስቀምጥብኝ ይችላል። ሰውየው እንትን ነው። እናንተም ድጋሚ ልትጠቁ ትችላላችሁ። በቃ ብር ውሰዱና ከዚህ እንትወስዱት እናንተ። እኛ ያንተን ብር አንፈልግም፣ የምንፈልገው ዘውድን ብቻ። አሁን ለአንተም የሚጠቅምህ እያየህ ከሆነ እስካሁን ያወራኸው ነገር በካሜራ ተቀርጿል። አንደኛ ዮናታን ላይ ራሱ መስክርሃል፣ ራሱ የሰራኸውንም ስራ አምናሃል። ላትወጣ ነው የምትገባው። የሰራችሁት ስራ የነፍስ ማጥፋት ሙከራ ነው። ወጣቶችን፣ ሴቶችን በአደንዛዥ ዕፅ የመበከል ስራ ነው የሰራችሁት። በዚህ ነገር ተጠምጥሞ ላትወጡ ትገባላችሁ። ትክክል። ኧረ በእናታችሁ የልጆች አባት ነኝ፣ ተውኝ። በእናታችሁ ዝም በል፣ በእናታችሁ ተውኝ። ይኸውልህ ልጅ ያለው ሰው እንደዚህ አይሰራም። ሰማኸኝ? ገንዘብ ለማግኘት ነዋ፣ ገንዘብ ለማግኘት ነዋ። አንተ ገና ወጣት ነህ። በእናታችሁ ተቀመጥ፣ ተውኝ። በእናታችሁ ተቀመጥ። አንተ ገና ወጣት ነህ። ድጋሚ እንዳትነሳ። ሰርተህ በላብህ መስራት ትችላለህ። እየሰማኸኝ ነው? በላብህ ገንዘብ ማግኘት ትችላለህ። ጅብ ስግብግብ ደም ወዳድ ስለሆንክ ነው እንደዚህ አይነት ነገር ውስጥ ተዘፍቀህ የተቀመጥከው። ልጆች አሉኝ። አሁን ልጆቼ ይሄን ታሪክ ሲሰሙ ደግሞ በጣም እንትን ይላሉ። ኧረ ተውኝ በእናታችሁ።
አሁን በእናታችሁ ካንተ ጋር ሰዓት የምናጠፋበት ጉዳይ የለም። እሺ አሁን ምንድነው ዘውድ ያለበት ቦታ ቀጥታ ትመራለህ። እሺ እመራችኋለሁ። ትመራለህ? አዎ ለዘኪ እኔን ትለቁኛላችሁ። ዘውድ እጃችን ሳይገባ የትም አትሄድ። አንተም የዮናታንም ልጅ አይለቀቁም። እየሰማኸኝ ነው? ቅምል ነው የምትለው። ይሄ ነጭ ሸሚዝ ጥቁር ብሎ አዎ በእናታችሁ ተውኝ። ጉዳዩ ነው እንደፈለከው ጉዳዩ ነው እንደፈለከው በፈለከው በለው ሰላም ውድ ተመልካቾች እንደምን ቆያችሁልኝ? እንግዲህ ሰሞኑን በጣም ሀዘን ተደራርቧል እኛ ላይ። እንግዲህ እንዴት መወጣት እንደምንችለው አላውቅም። ብዙ ነገሮቻችን እንግዲህ አሁን ላይ እየተጎሳቆሉ እየተበላሹብን ያሉት እና እነዚህ ነገሮች እንግዲህ ለማስተካከል ለማጥራት የተወሰነ ጊዜ የሚወስድብን ይመስላል። እንግዲህ ከዚህ ቀደም እንደተከታተላችሁት በደንብ እንግዲህ ዘኪን የወጉትን ሰዎች ይዘን እንግዲህ ለፍርድ ለማቅረብ ጥረናል። እንግዲህ ዘውድንም ለመያዝ ብዙ ነገሮችን እየሞከርን እንገኛለን። እናንተ ደግሞ ያው እንግዲህ ዘኪ ያለበት ሁኔታ ምን ላይ ነው የሚገኘው፣ አሁን እንዴት ነው ጤናው፣ እሱስ እንዴት ነው ብላችሁ እንደምትጠይቁ ስለገመትን እንግዲህ በዘኪ መኖሪያ ቤት ተገኝተን ያለውን ነገር በሙሉ ደግሞ ከእሱ ለመስማት ተገኝተናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ዘኪ እንዴት ነህ? አንበሳው አለን። ያው እንግዲህ የደረሰብህ ነገር መቼም ይገባኛል። እንግዲህ እንደ አንድ እዚህ ሙያ እኔ ትዝ ይልሃል፣ ድሮ ገና ስትገባ መጀመሪያ ላይ ነግሬህ ነበረ። ብዙ ነገሮች ይፈጠራሉ፣ ብዙ ነገሮች መቀበል መቻል አለብህ ብዬ ነበር እና እነዚህ ነገሮች እንግዲህ አሁን ላይ አንተ ላይ እየተካሄዱ ነው ያሉት። ሁላችንም ቤት የገባ ነገር ነው። አንተም እንደምትወጣው ተስፋ አደርጋለሁ። አይዞህ፣ ይህንን ላጠነክርህ ነው በመጀመሪያ የምፈልገው። እስኪ እንዴት ነው ስለ ሁኔታው ስላለው ነገር፣ አሁንስ በምን አይነት ሁኔታ እንደምትገኝ፣ ያ ነገርስ እንዴት እንደተፈጠረ እስኪ ለቤተሰቦች ያብራራላቸው። እሺ ንጉስ አመሰግናለሁ። የተመላለስክ እየጠየከኝ ነው። እንደ አንድ የስራ ባልደረባም ብዙ ነገር ነው የደረሰብን። ቤተሰብ ነህ እኮ አሁን ዘኪኛ ቤተሰብ ነህ። አዎ ያው ወንድማማቾችም ነን። ያው ወንድማችን ዘውድ ከጠፋ በኋላ እሱን ፍለጋ ብዙ ነገሮችን እያሳለፍን ነው የምንገኘው። ከዛ በኋላ ይሄንን ሰው ወንድማችን የት እንዳለ ስንጠይቀው የነገረን ነገር ባለፈው ታስታውሰዋለህ እና ወደ ፊቼ ይዞት ሄዷል ብለውን ነበርና ወደ ፊቼ ለመሄድ ቅድመ ዝግጅቶችን አድርገን የሱ ያው እንግዲህ እሱ እንዳለው እንደነገርከኝ ከሆነ በስልኩ አማካኝነት ነው በጂፒኤስ እኔን እንትን ሊለኝ የቻለው ሊያገኙኝ የቻሉትና ያው ስልኩ አንተ ጋር ይቀመጥ ማንንም ማመን አንችልም ስለተባባልን እኔ እናንተ ነን አሁን ያለ ነው። ያው አባላቶቻችንም አሉ፣ ግን ያው እነሱ ቢኖሩ ማንንም ማመን አንችልም። ከኛው ውስጥ ነው ብዙ ሰው እየከዳን ያለውና ለሴፍቲ ተብሎ ነው እኔ ጋር ስልኮቹ የነበሩት። በመኪና ወደ ቤት ይዤ ገባሁኝ። ሰላም ነበረ። ማታ ከቤተሰቦቼ ጋር በሰላም አሳልፍ ያለውን ነገር ምናምን ያው እኔ እናንተ የዛን ቀን ነበር ልንሄድ ያሰብነው። ነገር ግን ሰዓቱ ስለመሸ ኢንተርቪው የሰጡን ሰዓትም ያው ፊቼን የተባለበት ሰዓትም ከ10 ሰዓት ተኩል በኋላ ስለነበረ በጧት 11 ሰዓት ተነስተን ልንሄድ ነበር ያሰብነው። ትክክል። ነገር ሀፕን አደረገ። እንግዲህ ያው አይዞ ዘኪ አይዞ፣ የተወሰነውን እኔ ልጨርስላችሁ። ያው እንግዲህ እናንተ እንደተመለከታችሁ ባለፈው ኤፒሶድ ላይ እነዛን ሰዎች ይዘን ቀጥታ እንግዲህ ዘውድ ታግቷል የተባለበት ፊቼ የተባለበት ቦታ እንግዲህ ቀጥታ ከሱሉልታ ወደ ፊቼ ለመሄድ ነበር ያሰብነው እና እኛም እዚህ አዲስ አበባ ነበር የምንገኘው። እንግዲህ አባላቶቻችን ሁላችንም ይዘን መታጠቅ ያለብንም ነገር በሙሉ ታጥቀን እንግዲህ ለመሄድ በተዘጋጀንበት ሰዓት ላይ ነው እንግዲህ በጣም ከፍተኛ የሆነ ጩኸት፣ የሰዎች ጩኸትና ግርግር ሰምተን ስንሄድ ዘኪ ወንድማችን እንግዲህ በሚያሳዝን ሁኔታ በደም ተጨማልቆ መላው አካሉ በቃ እኔ እንደውም የሚሞት ነበር የመሰለኝ። ፈጣሪ እንግዲህ ያንን ቀን ለሱ አላለውም ነበር ብለን እያዘንን ነበረ። ራሱንም ስቶ ነበረ። እንደምንም እንግዲህ አፋፍሰን ሆስፒታል ወሰድ ነው። ከዛ በኋላ በጣም በቃ ዶክተሮቹም ደስ የሚል ዜና ነው የነገሩን። ሙሉ ኦርጋኖቹ ሴፍ ናቸው፣ ምንም የተነካ ነገር የለውም፣ ስጋውን ብቻ ነው የተነካው። እዚህ ጋር እንደምትመለከቱት እንግዲህ እነዚህን መድኃኒቶች አሁን እየተጠቀመ ነው። የቁስል ማድረቂያ ናቸው፣ ብዙ ነገሮች ናቸው፣ ቪታሚኖችም አሉና እነዚህን እየወሰደ ነው የሚገኘው አሁን ላይ። በቅርቡ ኦልሞስት 15 ቀን ጫረን ያደረጉት ብዙም አይደለም። በ15 ቀን ውስጥ እንግዲህ አገግሞ ድኖ ወደ ስራ ይመለሳል ብዬ ተስፋ አደርጋለሁ። ጠንከር በል አንተም። እነ ማሚንም እነ ዳድንም አውርቻቸዋለሁ። ያለውን ነገር ሁሉንም ነገር ተመካክረናል። መደረግ ያለበትም በሙሉ እንግዲህ ክትትልም የሚያስፈልግ ከሆነ ዶክተሮች እዚሁ እየመጡ እንዲከታተሉ እናደርጋለን። እየተከታተሉኝ ነው። ያው እንግዲህ ፈጣሪ የተመሰገነ ይሁን ማለት ነው የምፈልገው። ዶክተሮቹም እየመጡ ትሪት እያደረጉኝ ነው። ለሴፍቲም ሲባል ያው ብዙ ሰው እዚህ አይገባም። ታችንም ሴኩሪቲዎች ምናምን አሉ።
እንትን እያሉ እየጠበቁ ነው። በእርግጥ የተፈጠረበትን ኢንሲደንት ሳስታውሰው ትንሽ ይከብዳል እምልህ። በቃ ትልቅ እድል እናሰማለን፣ ለራሳችንም እንሰማለን፣ ለኦዲየንሱም፣ ለሁሉም ለመላው የኛ አጋዦች ብዬ አስቤ ነበረ ነው። ነገር ግን ያ ነገር ሊሳካ አልቻለም። ያው ጠዋት እንደወጣ ሆኖ እንዳልኩ እንደውም እኔ እንደዚህ ይሆናል ብዬ አላሰብኩም። በጣም ነገሮች በዚህ ፍጥነት ይሆናሉ ብለን አናስብም። ያው ይሄ የስልኩ እኛ ጋር የመኖር ነገር ምናምን ስላለ ነው ሲጠብቁ ነበር ይመስለኛል። በቃ መኪና አስነስቼ ስወጣ ወደ አንተ እየመጣሁ ነበር የተቀጣጠርንበት ቦታ ነበረ። ወደ ፍቼ መውጫውን ታውቀዋለህ መቼም ነው። ያው እንግዲህ በጠዋት ስወጣ እንደዚህ ነው። 2 መኪኖች ከፊት ለፊቴ እንደዚህ ዘግተው ነው የቆሙት። ወደ ኋላም ነግሬያለሁ እንዳንተ ወደ ኋላም እንዳልሄድ ደግሞ ከኋላም ዘግተው ቆመዋል። ብረት ፌሮ ነገር ይዘው ወጡ። በቃ ያንን ፌሮ እንትን አደረጉ። በቃ መስታወቱ ራሱ ተሰብሯል። ይችላል መስታወቱ መኪና በደንብ ተመልክቻለሁ። ያው ለፖሊሶችም መሰል እንትኖችም የህግ አካላቶች እንዲያዩት ተብሎ ለኤግዚቢትነት ከቦታው አልተነሳም። እዚህ ጋር ነው 2 ጊዜ ነው የወጋኝ። ስንቀሳቀስ ያመኛል። ጥጡም እኮ ነው። አይዞህ እና 2 ጊዜ ነው የወጋኝ። የወጋኝንም ሰው ደግሞ ያው በእርግጥ ስለቱ ደስ የሚለው ነገር ወደ ውስጥ ሰምጦ አልገባም። አንድ ሲወጋኝ ጫፉ ነው የነካኝና በቃ በደንብ እንዳልወጋኝ እሱም ስለተሰማው ነው ሁለተኛ የሰነዘረብኝ። ከዛ ራሴን ሳትኩኝ። ሲጫጫሁ ሰው ሲጮህ እኔም ስጮህ ነው የሚሰማኝ። ከዛ ራሴን ስቼ ወደኩኝ። ያው ከዛ በኋላ የፈጠረውን ነገር አንተ ታውቃለህ። በደንብ አውቃለሁ። በፎቶም ያሳየኸኝ ሰው ይህ ሰው ነው ወይ ብለህ አሳይተኛል። በአይኔ አይቼዋለሁ። ማስክ አላረግም፣ ፊቱ በጭንብል አልተሸፈነም የሱና እሱም ከሱም ጋር የነበሩት ሰዎች በድፍረት ነው ከዚህ በፊት አይቼው አላውቅምና ይህ ሰው ግን ቅድም ኢንተርቪው አድርጌዋለሁ ብለህ ያሳየኸኛል አይደለ? ያለውን መልካም ዜና እንግዲህ ነገር ላይ ያለው ሰው ይዘነዋል። እሱ ሰው ነው አውቃለሁ። እኔ እንደዚህ ሆኜ አንተ እንደማትተዋቸው አውቃለሁ። ወንድማችን ዘውድም ካለበት ቦታ እንትን እንደሚል አውቃለሁ። አሁን ትንሽ ስናገርም ማስኩም ስላለ መሰለኝ አይዞህ ትንሽ አየር የማጠር ነገር አለ። በርታ፣ ቆይ፣ ተረጋጋ፣ ቀስ ብለን እናወራለን። አይዞህ ውድ ቤተሰቦች፣ እንደምታዩት ዘኪ የተወሰነም እንግዲህ ጉዳት ላይ ነው የሚገኘው። እንግዲህ እሱን ለመርዳት ለማገዝ በጣም ብዙ እንሞክራለን፣ እንጥራለን። ነገር አገግሞ እንደሚወጣ ከዚህ ነገር በጥንካሬ እንደሚወጣ እርግጠኛ ነኝ። እኛንም አይተሃል እንግዲህ እኔም በጥይት ተመትቼ ወንድሜም ዘውድ እንግዲህ እያነከሰ በክራንች ነበረ ብዙ ስራዎችን ሲሰራ የነበረው። እነዚህም ነገሮች እንግዲህ ማንም ሰው ጋር እንዲገቡ አልፈልግም እኔ። አንተ ግን እንደ ጋዜጠኛ እንደ ህዝብ ልጅ እንደመሆን ይሄ ነገር ስለደረሰብህ በጣም አዝኛለሁ። እንደኔ አሁን ላይ መደረግ ያለበትን ነገር በሙሉ በከፍተኛ እርዳታ እንግዲህ ውጭም ሀገር ሄደህ መታከም ካለብህ ሁሉንም ነገር እናስተካክላለን። ሐኪሞችም የግል ሐኪሞችም ቅድም እንዳልኩ እየመጡ ያዩሃል። በቀጣይ እንግዲህ የማደርገው ያው አንተንም አጥቼ ዘውድንም አጥቼ እኔ እንዴት እንግዲህ ሌሎች ኬሶችን መቀጠል እንደምችል አላውቅም። ብቻህን አትሁን ማለት የምፈልገው ነገር ብቻህን አትሁን። ብቻህን ስትሆን ይጎዳሃል። ትክክል። ስንበዛ ስንጠናከር አንድ ላይ ስንሆን ደግሞ እናሸንፋቸዋለን። ትክክል። ማንም ይሁን ታጠቅ ቦምቡ የተባለውም ሰው ሳሚ ሻኛም ከዚህ በፊት እንዴት አድርገን እንደያዝናቸው ታውቃለህ። እና ያው ህብረት ሲኖር ጥሩ ነው ልልህ ፈልጌ ነው። እና አንተም እንግዲህ ጠንከር ማለት ስላለብህ ከአባላቶቻችን የምናውቃቸዋሉ የምናምናቸዋሉ። ከዛም ሻል ሲል ደግሞ ብዙ ቤተሰቦቻችን አሉና እነሱን ይዘህ ጋርዶችን ይዘህ ተንቀሳቀስ። አንዳንድ ጥፋቶች አሉ እኛም ጋር። እኔም አሁን በዛ በሌሊት ስወጣ ብቻዬን መውጣት አልነበረብኝም። ወንድሜም ልሸኝህ እያለኝ ነበር፣ ወንድሞቼም ነበሩና አንዳንድ ጊዜ መቼም ከፈጣሪ ነው፣ ፈጣሪ የጻፈውን ነገር አንመልሰውም እና ያንን ነው ማለት የምፈልገው። እንግዲህ ጠንከር በልልኝ አንተ። እኔም ደግሞ እንግዲህ እንደ ፈጣሪ ፍቃድ አገግሜ አብረን ስራችን እንደምናስቀጥል ወንድማችንም እንግዲህ እኔ ከማገገሜም በፊት በደህና ሁኔታ እንግዲህ በጥሩ አካሉ ደህና ሆኖ እንደምናገኘው አልጠራጠርም። ምንም መጠራጠር የለብህም። እኔም ዛሬ የአንተ ጉዳይ ስለሆነብኝ ነው ያንን ኬዝ በሙሉ ትቼ የመጣሁት።
ሁሉም ነገር ሰላም ይሆናል። አብረን እንግዲህ ሁሉም ቤተሰቦችም ሁሉም የሚዲያም ሰው የሚያቀን እኛ ሶስታችንን አብረን ተቃቅፈን ነው እና ይህንን ነገር እናሳካዋለን። ምንም አትጨነቅ፣ አታስብ። ዘውድንም በእጃችን እናስገባለን። ትንሽዬ ቀናት ነው የቀሩን፣ ትንሽዬ። ሁሉም ነገር እየተፈጻጸመ ነው ያለው። ሁሉንም ማስፈራራት ባለብኝ እኔ በጣም ብዙ እርምጃዎችን እራመዳለሁ ከዚህ በኋላ ብያለሁ። በቃ በቤተሰቦቼ በራሴ ሰው ከመጡብኝ ማንንም ሰው አልናገርም፣ ማንንም ሰው አላወራም። ማድረግ ያለብኝን ነገር ግን አደርጋለሁ ብያለሁ እና ሁሉንም ማድረግ የሚገባንን ነገር እንግዲህ አሁን ለሚዲያውም ግልጽ ማድረግ ስላልፈለግኩኝ ነው የጀመርናቸው መንገዶች ሲሳካ ሁሉንም ነገር ያው መረጃ ታውቃለህ እንዴት እንደሚወጣ እንዴት ፍሎ እንደሚያደርግና እንዳይደርስ ብዬ ነው እነሱም ጋር ሁሉንም ነገር እንግዲህ ይፋ የምናወጣው ይሆናል። አይዞ ወንድሜ ዘኪ። እንግዲህ ውድ ተመልካቾችም በዚሁ አጋጣሚ እንግዲህ ጸሎት እንዲያደርጉልኝ መጠየቅ እፈልጋለሁ። ከዛ ውጭ እንግዲህ ምንም ማለት አይቻልም። በርታ አንበሳው በርታ። እሺ በርታ። ያው እንግዲህ ውድ ቤተሰቦቼ እነ ዘኪ ቤት ተገኝቼ ያደረኩት እንግዲህ ቆይታ ይህንን ይመስላል። ዘኪም እንደምትመለከቱት የተወሰነ ቢሆን በጥሩ ሁኔታ ላይ ነው የሚገኘው። ቀስ ብሎ ደግሞ ያው ስጋ ነው ይሽራል፣ እያገገመ ይሄዳል። በቀጣይ የሚሆነው ነገር በሙሉ እንግዲህ ሙሉ ኃይላችንን አሰባስበን ያለውን ነገር በሙሉ ወደ ዘውድ ነው የምናደርገው። ዘውድም በጣም እየተደበደበ እየጎዱት እያስለቀሱት እንደሆነ ሰምቻለሁ እና እነዚህ ነገሮች እየሰማሁኝ እየተመለከትኩኝ እያየሁኝ እንቅልፌ መተኛት አልችልም። ሳልውል ሳላድር እንግዲህ በዚህ ሳምንት ውስጥ ወንድሜ ዘውድንም ከእጄ እንደማስገባው ተስፋ አደርጋለሁ። እናንተም በጸሎታችሁ በዱዓ አግዙን። እስከ ፕሮግራማችን ፍጻሜ አብራችሁ ነው።